ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የቲቪ 57 ዜናዎች ቀጥለዋል። አበይት ጉዳዮችን አስቀድማለሁ። ቆሞ ቀሩ የህወሓት ቡድን የትግራይን ህዝብ ለስልጣን ቁማር ሲል በድጋሚ ለመገበር የጦርነት ከበሮ መጎሰሙን ቀጥሎበታል። ሀገራዊ ምክክር የትኛውም በተመካካሪዎች የተነሳ ሀሳብ እንዳይዘለል በከፍተኛ ጥንቃቄ እየተከናወነ ይገኛል አለ የኢትዮጵያ ሀገራዊ ምክክር ኮሚሽን። ኢትዮጵያ የታሪካዊ ጠላቶቿን ምኞት ቅዠት በማድረግ ግዙፍ የልማት ስራዎችን እውን ማድረጓን ቀጥላለች። የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ በአሳሳቢ ሁኔታ እየተዛመተ ይገኛል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ፣ አብራችሁን ቆዩ። የኢትዮጵያን አቅም ተአምራዊ ነው። አንዳንዱ የሌላውን ሀሳብ ሲሰማ የሚያስደነግጠውን ሀሳብ ተቀብሎ ከማስተናገድ አንጻር የታጠቀው ወገን የሚያራምደውን አስተሳሰብ አልተንጸባረቁም ለማለት አይቻልም። ሁልጊዜም አሸናፊው ወደ ቤተ መንግስት ይገባል፣ ተሸናፊው ደግሞ ወደ ግዞት ይወረወራል። የኢትዮጵያ ሀገራዊ ምክክር በኢትዮጵያ ብቻ ተወስኖ የሚያልቅ ሳይሆን ለጎረቤትም ተርፎ ልክ እንደ አባይ ውሃ በተመካካሪዎች ዘንድስ ያለው መንፈስ ኢትዮጵያውያን ይሄንን ምዕራፍ መሻገር አለብን የሚለው በእልህ መያዝ አለባቸው። የተቋሙ ነጻነት እንደዚሁም ገለልተኝነት በአንድ ወይም በሌላ መልኩ የራሳቸው አጀንዳ አይኖራቸውም አይባልም። በውጭ የምንሰማቸው ነገሮች አሉ። አሁን የተቀሩቱ ባለው ህገ መንግስት ባሉት ህግጋትና ድንጋጌዎች ሊፈቱ የማይችሉቱ ናቸው። ምክክሩን ለማወክ ስፖይል ለማድረግ የሚጥሩ አካላት አሉ። የኢትዮጵያን ችግሮች ሁሉ በዛሬው ሂደት ይፈታሉ ማለት አይደለም። የተወሰነ ምዕራፍ ላይ ደርሰን ይሄንን ባህል አድርገን ነው የኢትዮጵያን ችግሮች የምንፈታው የሚለውን እሳቤ ይዘን ነው። አብራችን ቆዩ ተመልካቾቻችን። በትግራይ ምድር ላይ የሰላም ጭላንጭል መታየት በጀመረ ማግስት በድጋሚ የጦርነት ከበሮ መጎሰም መሞከር ምን አስደፈረው? የፕሪቶሪያው ስምምነት ለትግራይ ህዝብ የትንፋሽ ማግኘት ብቻ ሳይሆን ወደ መደበኛ ህይወቱ ለመመለስ የተዘረጋ ብቸኛ ድልድይ መሆኑ እየታወቀ ቆሞ ቀሩ የህወሓት ቡድን ከታሪክ መማር የማይችል አላዋቂነት ወይስ የትግራይን ህዝብ ለስልጣን ቁማር ሲል በድጋሚ ለመገበር የወሰነ ጭካኔ? ሰለሞን ኃይለ ኢየሱስ ይህንን ጉዳይ በትንታኔ ተመልክቶታል። እንከታተል። በመቶ ሺዎች የሚቆጠሩ እናቶች እንባቸው ሳይደርቅ በጦርነቱ ሳቢያ የቀለሙት የትግራይ ተራሮች ገና አረንጓዴ ሳይለብሱ እንደዚሁም በትግራይ ምድር ላይ የሰላም ጭላንጭል መታየት በጀመረ ማግስት እንዴት ያለ ድፍረት ነው በድጋሚ የጦርነትን ከበሮ ለመምታት መሞከር? የፕሪቶሪያው ስምምነት ለትግራይ ህዝብ የትንፋሽ ማግኛ ብቻ ሳይሆን ወደ መደበኛ ህይወት ለመመለስ የተዘረጋ ብቸኛ ድልድይ መሆኑ እየታወቀ ይህንን ድልድይ ሰብሮ ወደ ገደል ለመግባት መፈለግ ምን ይባል ይሆን? ዛሬ የምንጠይቀው ጥያቄ ግልጽ ነው። ቆሞ ቀሩ የህወሓት ቡድን ከታሪክ መማር የማይችል አላዋቂ ወይንስ የትግራይን ህዝብ ለስልጣን ቁማር ሲል በድጋሚ ለመገበር የወሰነ ጨካኝ? ቆይታችን በትንታኔ ይመለከተዋል። አብራችሁን ዝለቁ። የዛሬውን ቀውስ በትክክል ለመረዳት ወደ ኋላ መለስ ብሎ ማየት የግድ ይላል። ጥቂት ዓመታትን ወደ ኋላ ልመለሳችሁ ነው። ከ2010 ዓ.ም የለውጥ ማግስት ጀምሮ በጠቅላይ ሚኒስትር አብይ አህመድ የሚመራው መንግስት የሰላም እጁን ሲዘረጋ፣ ህወሓት ግን ከኔ በቀር ላሳር በሚል እብሪት ወደ መቀሌ ያፈገፈገ። 2013 ዓ.ም ህገወጥ ምርጫና በጥቅምት 24 የተፈጸመው የክፍለ ዘመኑ ክህደት በሰሜን እዝ ላይ መፈጸሙ ክልሉን ለሁለት ዓመታት ወደ ፈጀ አውዳሚ ጦርነት ከተተው። ይህ ጦርነት ታዲያ በትግራይ ላይ ያደረሰው ቁስል ገና አልሻረም። ሆኖም የፌዴራሉ መንግስት ለሰላም ቅድሚያ በመስጠት በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የሰላም ስምምነቱን ፈረመ። ይህ ስምምነት ተራ ወረቀት አልነበረም።
የትግራይን ህዝብ ወደ ህይወት የመለሰ ትልቅ የዲፕሎማሲ ስኬት እንጂ። ባለፉት 2 ዓመታት ማለትም ከ2015 እስከ 2017 ዓ.ም ስምምነቱ ተግባራዊ መሆን ከጀመረ ወዲህ የትግራይ ህዝብ ዳግም የቀመሳቸውን የሰላም ትሩፋቶች ቀላል አይደሉም ነበር። በመሰረታዊ አገልግሎቶች ረገድ የኤሌክትሪክ፣ የባንክና የቴሌኮም አገልግሎቶች በሁሉም ከተሞች ተጀምረዋል። በትራንስፖርት ዘርፉ የኢትዮጵያ አየር መንገድ ወደ መቀሌ 9 ጊዜ በቀን ወደ ሽረ ደግሞ በቀን 3 ጊዜ በረራዎችን በማድረግ ክልሉን ከዓለም ጋር አገናኝቷል። በእርግጥም በኢኮኖሚው ዘርፍም አስደናቂ ለውጦች ታይተዋል። 217 ፋብሪካዎች ወደ ስራ ተመልሰዋል። የንግድ እንቅስቃሴዎችም ነፍስ ዘርተዋል። በፖለቲካው ረገድ ቁሞ ቀሩ የህወሓት ቡድን ከአሸባሪነት ዝርዝር ተሰርዞ ጊዜያዊ አስተዳደር እንዲቋቋም በመደረጉ ክልሉ ወደ ፌዴራል መዋቅር እንዲመለስም መንገድ ተከፍቶለት ነበረ። ይህ ሁሉ ተስፋ ግን ዛሬ በህገ ወጡ የህወሓት ቡድን የእውር ድንብር አካሄድ አደጋ ላይ ወድቋል። በአንድ በኩል በጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የሚመራውና ለስምምነቱ ተገዢ የሆነው ጎራ ሲኖር፣ በሌላ በኩል ደግሞ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቁሞ ቀሩ ቡድን ይገኛል። ይህ ቡድን ስምምነቱን ለድርጅቱ የበላይነት እንደ ስጋት በመቁጠሩ ህገወጥ ጉባኤ በማካሄድ የጊዜያዊ አስተዳደሩ ስራ ላይ እንቅፋት ሲፈጥር እየከፋፈለ ሲያገልም ቆይቷል። ይህ የስልጣን ሽሚያ ታዲያ በክልሉ ውስጥ የመፈንቅለ መንግስት ስጋትን በማንገስ ህዝቡን በድጋሜ ለውጥረት ሲዳርገው ከርሟል። ይህ ህገወጥ አካሄድና ውሳኔ ዛሬ ላይ ወደ ሌላ መዘዝም ተሸጋግሯል። ጥቂቶቹን እንመልከታቸው። አሁንም በሚያዝያ 2018 ዓ.ም ወይ ደግሞ በፈረንጆቹ 2026 የቁሞ ቀሩ ህወሓት ቡድን ማዕከላዊ ኮሚቴ ያሳለፈው ውሳኔ እጅግ አሳፋሪና አደገኛም ነው። ወደ 2013 ዓ.ም መዋቅር እንመለሳለን የሚለው ድምዳሜ የፕሪቶሪያውን ስምምነት በይፋ የመካድ እርምጃም ጭምር ነው። ይህ ውሳኔ 4 ዋና የህግ ቀውሶችን ይዞ መጥቷል። የመጀመሪያው የፕሪቶሪያው ስምምነትን መጣስ ነው። ስምምነቱ የሚያውቀው አካታች ጊዜያዊ አስተዳደርን እንጂ በጨበራ ምርጫ ተቋቁሜያለሁ ብሎ ኋላ በስምምነት የፈረሰውንና በፌዴራሉ መንግስት እውቅና ያልነበረውን የቀድሞ መዋቅር አይደለም። ሁለተኛው በክልል ውስጥ ህገ መንግስታዊ ቀውስን የሚያዋልድ ነው። 2013 ዓ.ም ምርጫ በፌዴሬሽን ምክር ቤት ውድቅ የተደረገ በመሆኑ ወደዚያ እመለሳለሁ ማለት በሀገሪቱ ህገ መንግስት ላይ በይፋ ማመጽ ነው። ሶስተኛው የጊዜያዊ አስተዳደሩን ህጋዊነት መጋፋት ነው። ይህ እርምጃ በክልል ውስጥ 2 ተፎካካሪ አካላት እንዲፈጠሩ በማድረግ ወደ እርስ በርስ ትርምስ የሚያመራ ነው። አራተኛው የቡድኑን ህጋዊ ሰውነት አለመኖርን የዘነጋ ውሳኔና ትንኮሳም ጭምር ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በተከተለው ህጋዊ አካሄድ የህወሓትን ህጋዊ ሰውነት በይፋ ሰርዟል። ህጋዊ ሰውነት የሌለው ቡድን ደግሞ በምንም አይነት መመዘኛ መንግስት ሊመሰርት አይችልም። ይህ ቡድን አሁን ለምን እንዲህ አይነት ቀውስ ውስጥ መግባት ፈለገ? ምክንያቱ ግልጽ ነው። በፕሪቶሪያው ስምምነት መሰረት የተቀመጠውን የትጥቅ መፍታት እንደ ሰላም አማራጭ ሳይሆን እንደ ስጋት የመመልከት የተሳሳተ መልከታ ውጤት ነው። ቁሞ ቀሩ የህወሓት ቡድን የታጠቀ ኃይል ከሌለው ከፖለቲካው ሜዳ መወዳደር እንደማይችል ያውቃል። በትጥቅ ኃይል እንጂ በሐሳብ የበላይነት የማያምን በመሆኑ ሁሌም በሰላም ውስጥ ከሚገኙ ትሩፋቶች ይልቅ በቀውስ ውስጥ ስለሚያተርፈው ነገር ላይ ብቻ መቸንከሩን ያሳያል። ቡድኑ ሁሌም ከህግ ተጻራሪ ሆኖ የተፈጠረ በመሆኑ የህግ ተጠያቂነትን ይፈራል። በመሆኑም በጦርነት ለደረሰው ጥፋት የሽግግር ፍትህ ሂደቱ ወደ እነሱ ሊመጣ እንደሚችል ስለሚሰጋም ሂደቱን ለማደናቀፍ ውጥረትን ይፈጥራል። የውስጥ መከፋፈልን ለመሸፈን እንዲቻለውም እዚህ ውሳኔ ላይ ደርሷል። በህዝቡ ዘንድ የተሸረሸረውን ቅቡልነታቸውን ለመመለስ ሲሉ የውጭ ጠላት ወይንም ፌዴራል መንግስት በመፍጠር ህዝቡን በሐሰት ተረክ ለመጠቅለል እያሴሩም ይገኛሉ። ይሁን እንጂ የትግራይ ወጣቶች ዛሬ ነቅተዋል። የድርጅቱ መሪዎች ልጆች በውጭ ሀገር እየተማሩ የደሃ ልጅ ለጦርነት የሚማገድበት ዘመን ማክተሙን ተረድተዋል። የዓለም አቀፍ የስደተኞች ድርጅት ወይንም IOM መረጃ እንደሚያሳየው በፈረንጆቹ 2025 ከምስራቅ መስመር ጅቡቲ፣ የመን ከወጡት ስደተኞች 31 በመቶ የሚሆኑት ከትግራይ የመጡ ናቸው ይላል። የወጣቶች ስራ አጥነት 81 በመቶ በደረሰውና የነገ ተስፋቸው በጨለመበት ሁናቴ 40 በመቶ የሚሆኑት ወጣቶች ስደትን ብቸኛ አማራጭ አድርገውታል። ይህ የሚያሳየው የቁሞ ቀሩ የህወሓት ቡድን በወጣቱ ዘንድ ያለው ቅቡልነት ሙሉ በሙሉ ማጣቱን ጭምር ነው። ቀድሞ በወዶ ገብነት የተዋጉለት የትግራይ ወጣቶች ዛሬ እምቢ ብለዋል።
ይህንን ተከትሎም ህገወጡ ቡድን ባወጣው የአራዊት ህግ በርካቶችን እያፈሰ እምቢ ያሉትንም በሞት እንደሚቀጣ በግልጽ ደንግጎ ለትግራይ ወጣቶች አሳር ሆኖባቸዋል። የፌዴራሉ መንግስት እስካሁን ለሰላም ሲል በትዕግስትና በወደ ሰፊነት ቢጓዝም የቁሞ ቀሩ ቡድን እብሪት ግን ውጤቱ መራራ ሊሆን እንደሚችል ግልጽ ነው። ይህ እርምጃ ከቀጠለ የሚከተሉት ውጤቶች አይቀሬ ይሆናሉ ማለት ነው። ቡድኑ ለአንዴና ለመጨረሻ ጊዜ ወደ ሙሉ የፖለቲካና የህግ ክስረት ይሸጋገራል። በቁሞ ቀሩ የህወሓት ቡድን ሳቢያ በክልሉ የኢኮኖሚ ውድቀት ሊከሰት ይችላል። በጀትና ሰብአዊ ድጋፎች በመስተጓጎላቸው በቡድኑ ምክንያት በክልሉ የተከሰተው ማህበራዊ ቀውስ ወደማይታሰብ ደረጃ ሊያድግ ይችላል። በክልሉ የባሰ ስደትና ተቃውሞ ሊፈጠርም ይችላል። ሰላም ወዳዱ የክልሉ ወጣቶች በቁሞ ቀሩ የህወሓት ቡድን ላይ ያለውን ጥላቻ ወደ ከፍተኛ ደረጃ ተሸጋግሮ በማንኛውም አማራጭ ተጠቅሞ ቡድኑን ሊያስወግዱትም ይችላሉ። ታሪካዊ የኢትዮጵያ ጠላቶች ጫንቃ ላይ ተንጠልጥሎ የሚሰጡትን የከሰረ ምክር ተማምኖ ቁሞ ቀሩ የህወሓት ቡድን እያደረገ ያለው ጉዞ ካለፈው ጥፋት አለመማርን ብቻ ሳይሆን ሆን ብሎ በትግራይ ህዝብ ላይ የተደገሰ የክህደት ድግስ ነው። ሰላም የትግራይ ህዝብ የዘመናት ናፍቆት ነው። ይህ ናፍቆት ደግሞ በጥቂት ግለሰቦች የስልጣን ጥማት ምክንያት እንዲጨነግፍ መፍቀድ የለበትም። የፌዴራሉ መንግስት ህገ መንግስታዊ ስርዓቱን የማስከበር ኃላፊነቱን እየተወጣ የትግራይ ህዝብም ይህንን የጥፋት መንገድ በቃ ሊለው ይገባል። የክህደት ኃይሉ ህወሓት የትግራይ ወጣቶችን በሱዳን ጦርነት በመማገድና የክልሉን ወርቅ እየዘረፈ በኮንትሮባንድ በመሸጥ ጸረ ህዝብነቱን በተደጋጋሚ አሳይቷል። ይህ ተግባሩ ቡድኑ የፖለቲካ ትርፍ እስካስገኘለት ድረስ የትኛውንም አይነት እኩይ ተግባር እታገልልሃለሁ በሚለው ህዝብ ላይ ከመፈጸም ወደ ኋላ እንደማይል ማሳያ ነው። ቶማስ ኃይሉ ዝርዝር አለው። በአሜሪካ ተቀማጭነቱን ያደረገውና በምርመራ ዘገባዎቹ የሚታወቀው የመቶ ዘጋቢዎች ጥምረት ድረገጽ ከወራት በፊት እንዳስነበበው ከሆነም በትግራይ ክልል ከደም አፋሳሹ ጦርነት በኋላ የወርቅና የትጥቅ ሽኩቻም፣ የባዕድ ሀገራት ስምምነትና በክልሉ የተደቀነው ብዝበዛም እንዲሁም የውጥረት አደጋ በሚመለከት ሰፋ ያለ መጣጥፍ አስነብቧል። በተለይ የህገ ወጡ ቡድኖች አመራሮች ባለፉት ጥቂት ዓመታት ውስጥ ከፍተኛ መጠን ያለው ወርቅን ከክልሉ በኮንትሮባንድ እየዘረፉ ሲሸጡም እንደከረሙ እንዲሁም በ2017-18 በጀት ዓመት ብቻም በግምት ከ2 ቢሊዮን ዶላር በላይ የሚያወጣ ወርቅን ከክልሉ በህገወጥ መንገድ ወጥቷል። ይህ ገንዘብ መጠን ትምህርት ቤቶችን ለመገንባት፣ ሆስፒታሎችን ለመደጎም እንዲሁም በጦርነት የወደመውን ክልል መልሶ ለማቋቋም ሊውል ይችል ነበር ሲልም ያትታል። ነገር ግን ጥቂት ሰራዊትን ባደራጁና ለወዳቸው ባደሩም የጦር አበጋዝ ሽፍቶች እንዲሁም በውጭ አካላት ኪስ ውስጥ ሰተት ብሎ ዶላሩ ይገባል። ዛሬ በእነዚህ ውድ ሀብቶች ምክንያት በክልሉ ህይወትን የሚያጠፉ ግጭቶችም እየተከሰቱ ይገኛሉ ይላል ዘጋቢውም። ህገወጥ የማዕድን ማውጣት ስራ በትግራይ የሚገኙ ተራሮችን ያደቀቀ ሲሆን የህገወጡ ቡድኖች አመራሮችን ኪስ አደልቦ የአካባቢውን ወንዞች ግን ለብክለት በማጋለጥ በአካባቢውና በማህበረሰቡ ጤና ላይ ከፍተኛም አደጋም ደቅኗል። ስለዚህም የማህበረሰቡና የዜጎች ህይወት ግድ በማይሰጣቸው የህገወጡ ቡድኖች አመራሮች መካከል እንዲህ አይነት ግብግብ ሁል ጊዜ ሲፈጠር አዲስ ነገር አይደለም። ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለኸው ነው መባል ያለበት። ይህ እንግዲህ የጽንፍና የክህደት ጋሻ ጃግሬ የሆነው ህወሓት የፖለቲካ ትርፍ እስካስገኘለት ድረስ የትኛውንም አይነት እኩይ ተግባርን እወክለዋለሁ በሚለው ህዝብ ላይ ጭምር ከመፈጸም ወደኋላ እንደማይል በእርግጥም ከበርካታ ወንጀሎቹ መካከል ጥቂት ማሳያ ብቻ ሊሆን ይችላል። በእርግጥ ህገወጥ ቡድኑ ከወርቅ ህገወጥ ንግዱ ባለፈም በሰብአዊነት ላይ ከሚፈጽመው በደል ጋር የሚያያዝም አንድ አሳሳቢ ጉዳይም አለም። ይህም የክልሉን ወጣት ከፌዴራል መንግስት ጋር ከፈረመው የፕሪቶሪያ ስምምነት በኋላም ዳግም በሱዳን በተከሰተው ጦርነት በመማገድ ቡድኑ እየፈጸመ ያለው በደል ከቀናት በፊት አንድ የትግራይ ወጣት በሱዳን ጦርነት እየተሳተፍኩ ነው እያለም ወጣቶች እሳት ውስጥ መዘፈቃቸውን የሚመለከት መልእክቱን አስተላልፏል። ይህ መልእክት በእርግጥም የጽንፍ ኃይሉን የጥፋት መንገድን ቀድሞ ላልተረዱ ሁሉ ምን ያህል ነውረኛ እንደሆነ ማሳያ በመሆኑ ብዙዎች ተቀባብለውታል። ይህም በትግራይ ክልል የሚገኙ ወጣቶች በሱዳን እየተካሄደ ባለው የእርስ በእርስ ጦርነት ውስጥ እንደ ቅጥረኛ ተዋጊ እየተሳተፉ ነው የሚለው ዘገባውና የቡድኑን ወንጀሎችም
ዳግም አረጋግጧል። አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደኋላ የሚመለሱ አሉ። የእነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ሀገር እንደ ሀገር ጠንካራ ሆና እንዳትቆም በሴራ መንገዶች ሁሉ ሲጓዝ የኖረው የክህደት ኃይል ህወሓት ስልጣን ላይ ከነበረበት ጊዜ ጀምሮ ሀገርን በመበዝበዝና የኢኮኖሚ አውታሮችን እንዲሁም የውጭ ብድርና እርዳታዎችን በጥቂት አባላቱና ተቋማቱ ስር ሲያከማች ቆይቷል። ከስልጣን ሲወገድ ደግሞ ሀብትን በማሻሽና በማውደም ኢትዮጵያን በኢኮኖሚ በመበዝበዝ በተለያዩ ጊዜያት ያደረሰው የመሰረተ ልማት ውድመት የዚሁ ጥፋት ማሳያዎቹ ናቸው። ከዚህ ባለፈም ሀገርን ለማፍረስ የታጠቁ ኃይሎችን በማደራጀት እንዲሁም የራሱን ነጻነት ብቻ ለማወጅ ቅድመ ዝግጅት ሲያደርግም ቆይቷል። ህገወጥ የወርቅ ንግድ ያልበቃው ይህ ኃይል በሱዳን ጦርነት ወጣቶችን መማገዱም አላረካውም። ይልቁንም የትግራይን ወጣት በሐሰት ፕሮፓጋንዳ በማነሳሳት ለጦርነትና ለዳግም ሞት ሲዳርገው መክረሙን ረስቶም አሁንም ቢሆን የፈረመውን የፕሪቶሪያ ስምምነት ጊዜ እንደ መግዣ በመጠቀም እንዲሁም ስምምነቱን በመጣስ ለሌላ ዙር እልቂት ሰፊ ዝግጅት እያደረገ ይገኛል። ቶባ ያጣው ቡድን የትላንት የሽንፈት ታሪኩን ረስቶም የትግራይን ህዝብ ሰላም ለማሳጣትና አለፍ ሲልም ኢትዮጵያን ለማወክ ተምኔታዊ ትልሙን ለመተግበር እየጣረ ነው። ቅሉ ግን ከባህር ላይ አረፋነቱ የተሻገረ ሚና ባይኖረውም ይህ ደግሞ በክልሉ የቀሩትን ወጣቶች ለጦርነት ማገዶ ለማድረግ አስገዶ ወደ ጦርነት ማሰልጠኛ ማዕከላት ለማስገባት የግዳጅ አፈሳ እያደረገ ሲሆን የቡድኑ ሴራና አፍራሽ ዓላማ የተገነዘቡ የትግራይ ክልል ህዝብም ከህፃን እስከ አዋቂ ቡድኑን በጽኑ እየተቃወሙ ይገኛል። ወጣቶች ደግሞ ከአስገዳጅ አፈሳው ለማምለጥ የራሳቸውን ስልት ቀይሰው በህብረት ራሳቸውን እያቀቡና የተከላከሉም ነው። እናቶችም ልጆቻችንን ለጦርነት አንስጥም በማለት ፊት ለፊት ተቃውሟቸውን አሰምተዋል። ይህ ደግሞ በእርግጥም የትግራይን ህዝብ ህወሓት ምን ያህል የፖለቲካ ሸቀጥ እያደረገው ስለመሆኑ አመላካሽ ነው። ኢትዮጵያ የታሪካዊ ጠላቶቿን ምኞት ቅዠት በማድረግ ግዙፍ የልማት ስራዎችን እውን ማድረጓን ቀጥላለች። ሰላምና ልማት የማይነጣጠሉ ሀገር የማጽኛ መንገድ መሆናቸውንም በተግባር አሳይታለች። ሙሉ ግርማይ ኢትዮጵያ ላለፉት ግማሽ ምዕተ ዓመታት ዲሞክራሲን በስርዓተ መንግስቷ ለመትከል ከፍተኛ ትግል አድርጋል። ተስፋና ስጋት፣ እድልና ፈተና እየተፈራረቁባት አያሌ ውጣ ውረዶችን በጉዞ አሳልፋለች። በኢትዮጵያ ፖለቲካ ታሪክ ውስጥ እንደ አንድ ጥፋት የሚወሰደው የ2010 ዓ.ም የፖለቲካው ለውጥ በከፍተኛ የህዝብ ድጋፍ የታጀበ ትልቅ ተስፋን የጫረ ነው። በወቅቱ በነበረው የፖለቲካና የማህበራዊ ውጥረት ምክንያት ኢትዮጵያ ከገባችበት ቀውስ የመውጫ መንገድ ተደርጎ የተወሰደው ትልቅ የለውጥ ማዕበልም ነበር። የሆነና የዜጎችን ተስፋ በእንጭጩ ለመቅጨት እዚያም እዚህም ጊዜ ሲጠብቁ የነበሩ እንደተቀበረ ፈንጅ የሚፈነዱ ግጭቶች የተጋፈጠቻቸው አስቸጋሪ ውጣ ውረዶቿ ነበር። እንዲህ አይነት የፖለቲካ ምዕራፍ ለኢትዮጵያ ታሪካዊ ጠላቶች እንቅልፍ የሚነሳቸው ክስተት ነበር። አይናቸውን ከኢትዮጵያ የማይነቅሉ ህልውናቸውን የኢትዮጵያ ውድቀት ላይ አድርገው የሚንቀሳቀሱ ታሪካዊ ጠላቶች እዚያም እዚህም የመሸጉ ታጣቂ ቡድኖችን ለመደገፍ ስውር እጃቸውን አስረዝመው ተገኝተዋል። ብዙሃኑ ኢትዮጵያውያን በጽናትና አይበገሬነት የሀገር ጥሪን የሚያስቀድሙ የአርበኝነት መንፈስን የተላበሱ ቢሆንም እንዳለመታደል በተቃርኖ መንገድ በባዕዳን ተልዕኮ በባንዳነት የሚሰለፉ መኖራቸውም በታሪክ በተደረጉ ተጋድሎች የታየ ሀቅ ነው። ይህ እንደ ክፉ በሽታ የተጠናወታቸው ኃይሎች ዛሬም ከብዙሃኑ ኢትዮጵያ ያፈነገጠ አሳፋሪውን የታሪክ መንገድን መከተል መርጠዋል። ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። ኢትዮጵያን በሰላም እጦት አስሮ ወዴትም እንዳትላወስ የብሔራዊ ጥቅሟንም የምታስከብርበትን አጀንዳዎች የተዘጉ ዶሴዎች እንዲሆኑ ማድረግ የታሪካዊ ጠላቶች በኢትዮጵያ ላይ የተከተሉት የመጫወቻቸው ካርዶች ናቸው። የውስጥ ባንዳዎችና የውጭ ባዳዎች ጥምረት ኢትዮጵያን በብዙ ዋጋ ቢያስከፍሏትም ፈተናዎችን ተቋቁማ የቀጠለችበት መንገድ የእግር እሳት ሆኖባቸዋል። እዚህ ጋር የህዳሴ ግድብ እንደ አብነት ማንሳት ተገቢ ነው። ኢትዮጵያ የጫናዎች ውርጅብኝ ቢወርድባትም
በፈተናዎች ሳትበገር ዳግማዊ አድዋ የተሰኘውን ፕሮጀክት ከዳር ለማድረስ በቃች። የባሰኑ ጠቅላይ ሚኒስትር አብይ አህመድ 30 ቢሊዮን ዶላር ፈሰስ የሚደረግባቸውን ግዙፍ የጉባ ፕሮጀክቶችን መወጠኗን ይፋ ማድረጋቸውም ለወዳጅ በስራት ለጠላቶች ደግሞ እንደ መርዶ ነበር። ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ፕሮጀክት የኢትዮጵያን ብልጽግና እንድናፋጥን የኢትዮጵያን ብሩህ ተስፋ እንድናፋጥን ነቅቷል። ግዙፎቹ ፕሮጀክቶች ከቃል ባለፈ ወደ መሬት ወርደው መተግበር መጀመራቸው የኢትዮጵያ የልማት ቁርጠኝነትን በተግባር ያረጋግጡ ናቸው። እነዚህ የልማት ስራዎች ሰላምን በውይይትና በምክክር ለመፍታት እንደሚደረጉ ጥረቶች ሁሉ ሀገር የማጽኛ መንገዶች ናቸው። የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ኢትዮጵያ ሰላምን በውይይትና በምክክር አሊያም በሕግ ማስከበር ስራዎች ማጠናከር እንዲሁም በልማት ማጽናት የዘላቂ ሀገር ግንባታ ኢትዮጵያ መንትያ መንገዶች የአንድ ሳንቲም ሁለት ገጽ አድርጋ የቀጠለቻቸው ናቸው። ብልጽግና የተረጋገጠባት ሀገር እንድትሆን በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ኢትዮጵያ ሰላምን አጥብቃ ትሻለች። ይሁንና ከሰላም ይልቅ ግጭትና ጦርነትን የህልውናቸው መሳሪያ አድርገው የሚቀጥሉ ኃይሎችን አደብ ለማስገዛትም የጸጥታና ደህንነት ኃይሎች በአስተማማኝ ቁመና ላይ እንዲገኙ ማድረግ ሌላኛው ሰላምን የማጽኛ መንገድ አድርጋም ተግብረዋለች። ሰላምና ልማት ለኢትዮጵያ የማይነጣጠሉ ሀገርን በጽኑ መሰረት የማጽኛም መንገዶች ናቸው። ባንክ በዚህ መድረክ ትልቁ ብዬ የማስበው በምክክር ውስጥ እንግዲህ መግባባት ይኖራል። አንዱ ነገር መግባባት ከሁላችንም ይጠበቃል። የኔ ብቻ ብለን የምናመጣው ነገር ብዙም ለህዝባችን ላይጠቅም ስለሚችል መግባባት ያስፈልጋል። ከኛ የሚጠበቀው መከባበር፣ መቻቻል፣ የአንዱን ሀሳብ መስማት፣ ማዳመጥ እንዲሁም በሰላማዊ መንገድ የምንመካክረው አንዱ አንዱን አከብሮ ሴት ወንዱን አከብሮ በብሔር በተለያየ ቋንቋም ብንሆን ሰው በመሆናችን ብቻ ተከባብረን ያንን ምክር ላይ እንድንሳተፍ ነው። የራሳችንንም ሀሳብ እየሸጥን የሌላውንም ደግሞ ተረድተን መጋራት በጣም ያስፈልጋል ብዬ ነው የማስበው። እንደ ሀገር ደግሞ የሚያዋጣን መደጋገፍ መደጋገፍ እና ኮሞን የሆኑ የጋራ በሆኑ ጉዳዮች ላይ ደግሞ እንደዛ ቁጭ ብለን ተነጋግረን ተመካክረን ተግባብተን ሀገራችንን መጻኢ እድል ብሩህ ማድረግ ነው ከሁላችን የሚጠበቀው። የተለያዩ ቋንቋ ባህል ያለበት ሀገር ስለሆነ ፍላጎታችን የተለያየ ሊሆን ይችላል፣ ጥያቄያችን የተለያየ ሊሆን ይችላል። ማደማመጥ መከባበርና አንዱ ያንዱን ደግሞ ሪስፔክት አድርገን እንደ ሀገር አንድ ቦታ ላይ እንዲደርስ ኤክስፔክት አደርጋለሁ። ዋናው ነገር ውይይትና ድርድር ስላልሆነ ምክክር ስለሆነ አንዱ የሚያቀርበውን ሀሳብ ሌላው በተረጋጋ መንፈስ እሱም የራሱን ሀሳብ እያቀራረበ ወደ መቀራረብና ወደ አንድነት ለመምጣት ሀሳብ ይደረጋል። በመሳተፌ ደግሞ በጣም ደስተኛ ነኝ። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። ሀገራዊ ምክክር ደረጃ በደረጃ የተለያዩ ሂደቶችን እያለፈ በሂደቱ የትኛውን በተመካካሪዎች የተነሳ ሀሳብ እንዳይዘለል በከፍተኛ ጥንቃቄ እየተከናወነ ይገኛል። የሚነሱ ሀሳቦችን ያለማበላለጥ ዋጋ እየሰጠ አንዱ በሌላው ላይ ጫና የማያሳድርበት እኩል መድረክ የተፈጠረ መሆኑንም ኮሚሽኑ ገልጿል። ሰናይት ብርሃኔ
ሀገራዊ ምክክር ደረጃ በደረጃ የተለያዩ ሂደቶችን እያለፈ ነፃ የምክክርና የሀሳብ ነፃነት መድረክ ፈጥሮ የተመካካሪዎችን ድምፅ ጥራት ባለው መንገድ እያደራጀ እዚህ ደርሷል። በዚህ ሂደት የትኛውም በተመካካሪዎች የተነሳ ሀሳብ እንዳይዘለል ከፍተኛ ጥንቃቄ ይደረግበታል። በእነዚህ ሂደቶች በስልታዊ ቡድኖች ውስጥ አልፎ የመጣው ሀሳብም 500 አባላት ወዳሉት የምክክር ጉባኤ ይሸጋገራል። ታዲያ ይህ እስካሁን የምክክር ሂደቱ የመጣበት መንገድ ይህንን ያሳካ ነው። በስልታዊ ቡድን ውስጥ ብዙዎቹ ላይ ወደ መግባባት የሚወስዱ ምክረ ሀሳቦች የታዩ ይመስላሉ። አንዳንዶቹ ደግሞ ጥራት ይፈልጋሉ፣ ማጥራትን ይፈልጋሉ። ስለዚህ ለዚህም ነው የፈጀውን ይፍጅ እንጂ ይሄ ስልታዊ ቡድን በደንብ ጥርት ብሎ ወደ ዋናው የቡድን ጉባኤ መተላለፍ አለበት የምንለው በዚያ ምክንያት ነው። ስብራቶች የሚታከሙበትና የነገውን መንገድ ቀና የሚያደርጉ መፍትሄዎች የሚፈልቁበትና ትውልድ መክሮ ሀገርን ሊያሻግር በተሰባሰበው ጉባኤ ምክክሩ ግልጽ የሆነ አሰራርን እየተከተለ ለሁሉም የሚነሱ ሀሳቦች ያለማበላለጥ ዋጋ እየሰጠ አንዱ በሌላው ላይ ጫና የማያሳድርበት እኩል መድረክ እየተፈጠረም ነው። በዚህ ሂደት ውስጥ ማንም በሌላው ላይ የራሱን ብቻ ወይም የራሷን ብቻ ሀሳብ ለመጫን መሞከር የለም። እዚህ ያለን ተመካካሪዎች ሁላችንም እኩል ነው። ለሁላችንም ፊታችን ያለችው፣ መሀላችን ያለችው፣ ከጀርባም ከጎናችንም ያለችው ኢትዮጵያ ሀገራችን ነች። ያንን ነው ማዕከል አድርገን እዚህ እየተነጋገርን ያለ ነው። ከመጀመሪያው ቀን ጀምሮም ብለው ምንድነው ምክክር ማለት መከባበር፣ መነጋገር፣ መደማመጥና ወደ ማዕከል ወይም ወደ ኮንሰንሰስ ወይም ወደ መግባባት መድረስ ማለት ነው። ዋናውና ትኩረታችን ግን በአሁኑ ሰዓት ሙሉ በሙሉ መስዋዕት ልንከፍል የሚገባው ነገር ሀገራችን ላይ በትክክል አንዳችን ላይ ጫና ሳናሳድር ወደ አንድ ያጋደለ ብቻ ሳይሆን ሁላችንን ወደ ማዕከል የሚያመጣ በብዙ አጀንዳዎች በስምንቱም ላይ የሚያመጣ ምክረ ሀሳብ እንድናመጣ ነው ጥሬን የማደርገው። የዘመናት ያለመግባባት ውጤት ለሆኑ ችግሮች መድኃኒት ፍለጋ ለምክክር መቀመጥ በራሱ ድል አድራጊነት ነው። ከጅምሩ የገጠሙትን ፈተናዎች ተሻግሮ ለዚህ ትልቅ ጉባኤ እውን መሆን ትልቅ ዋጋ የሰጠው የሀገራዊ ምክክር ኮሚሽን በጉባኤው በየዕለታዊ ሂደት በዋናው ውጤት ስኬት ላይ ድርሻ ይኖራቸዋል ብሎ ላስተዋላቸው ጉዳዮች ሁሉ አፋጣኝ መፍትሄ እየሰጠ እዚህ ደርሷል። 4000 ሰው ነው የያዝነው። በ4000 ሰው ይዞ ሎጂስቲክሱ ፈረንጆች ናይትሜር ወይም ቅዠት የሚሉት ነው። በተቻለ መጠን አመካካሪዎች በኋላ ላይ ደግሞ ለግብአት የሚሆን እውቀት የሚሰጡን ፓነል ኦፍ ኤክስፐርትስ ወይም ትልልቅ ባለሙያዎች ለተመካካሪዎች የምንሰጠው ግብአት ቢኖር ትክክለኛውን አቅጣጫ ማሳየት እንጂ አቋም እንዲይዙ ወይም የእኛን አቋም እንዲይዙ ማድረግ በጭራሽ አይፈቀድልንም። ስለዚህ በአመካካሪዎችም በፓነል ኦፍ ኤክስፐርቶችም በኩል እንዲሁ አልፎ አልፎ በባለሙያዎችም በእኛም ጭምር በዚህ በኩል ሂዱ የሚባል ነገር ተነስቶ ከሆነ ልክ አይደለም። እሱን በትክክል እያጠራን ያለ ነው። ከአመካካሪዎች ጋር ጥሩ በየጊዜው ግምገማ እናካሂዳለን። ከፓነል ኦፍ ኤክስፐርቶችም ጋር እንደዚሁ ተመሳሳይ ነገር እናደርጋለን። ብዙ ፓነል ኦፍ ኤክስፐርት ጥሩ የሆነ እውቀት ለተመካካሪዎቻችን አስጨብጠዋል ብዬ አምናለሁ። ለዚህ ደግሞ ከፍተኛ ምስጋና ይኖረናል። ሆኖም ግን አልፎ አልፎ እንዲህ የዘመሙ አካሄዶች ሲታዩ ደግሞ በጊዜው እና በወቅቱ እርምት እንዲደረግባቸው እናደርጋለን። ይህ ትውልድ የትናንትን አለመግባባትን ተሸክሞ ለመኖር አልፈቀደም። ከከረሙ ችግሮች ተላቆ የነገውን መግባባት ተስፋ አድርጎ ስለ ትናንት እየመከረ ስለ ነገ እየተነጋገረ ይገኛል። ይህ የዛሬው ትውልድ አሸናፊ የሚያደርግ ለነገውም የጸናች ሀገርን የሚያወርስ ነው። በሀገራዊ ምክክር ሂደት የመገናኛ ብዙሃን ሚና ከፍተኛ ነው። መገናኛ ብዙሃን መረጃን ከማስተላለፍ ባለፈ የሕዝብን ተሳትፎ የሚያበረታታ እምነትን የሚገነባና ውይይትን በሰላማዊ መንገድ የሚያስፋፋ ዋና ተዋናይ ነው። መቅደላዊ ደረጀ የምክክሩን ሂደት እየዘገቡ ካሉ መገናኛ ብዙሃን ጋር ያደረገችውን ቆይታ አብረን እንከታተል። ተመልካቾች፣ አሁን የሚገኘው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ውስጥ ነው። በዚህ ማዕከል እንግዲህ ሀገራዊ ምክክር ኮሚሽን
3 ሳምንታትን አስቆጥሯል። ዋና ብሔራዊ ምክክሩን እያደረገ ማለት ነው። በዚህ ደግሞ 4000 የሚሆኑ ኢትዮጵያውያን ዲያስፖራዎች በዚህ ምክክራቸውን እያደረጉ ነው። ስለ ሀገር ይመከራል። ስለ ሀገር፣ ስለ ነገ ትውልድ ብዙ ሀሳቦች የተነሱ እስከዛሬ በታሪክ ቁርሾ ሆነው የቆዩ ጉዳዮች ላይ እንዲሁም መግባባትን ለመፍጠርና ሀገርን ለማሻገር የሚበጁ የተለያዩ ሀሳቦች ይነሳሉ። ለዚህ ምክክር መሳካት ደግሞ ሚዲያዎች ሚናቸው ከፍተኛ ነው። ከጀርባዬ እንደምትመለከቱትም የኛ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢቲቪ ጋዜጠኞችን ጨምሮ የተለያዩ ሚዲያ ባለሙያዎች በተለያዩ ጉዳዮች ላይ ተመካካሪዎችን እያናገሩ ትክክለኛ መረጃዎችን ከዚሁ ለተመልካች ለአድማጮች እያደረሱ ይገኛሉ። መልካም ነገር ይፈተናል ሁሌም ይባል አይደለም። አሁን ፈተናዎች አሉ። የተለያዩ የሚነሱ ሐሰተኛ መረጃዎች አሉ። እኚህን መረጃዎች በመመከት በኩል ሚዲያዎች ምን እየሰሩ ነው የሚለውን የስራ ባልደረቦቼን ዞር ዞር እያልኩኝ የማናገር ይሆናል። ተመልካቾች አሁን የሚገኘው የሀገራዊ ምክክር ኮሚሽን መግለጫ የሚሰጥበት ቦታ ላይ ነው። ይሄ ደግሞ የምክክሩን ሂደት ምን ላይ ነው የሚለውን በትክክል ለሕዝቡ ለማስገንዘብ የሚደረግ አካሄድ ነው ማለት ነው። ከጀርባዬ እንደምትመለከቱት ሚዲያዎች ቦታቸውን ይዘው እየጠበቁ ነው የሚገኘው መግለጫ የሚሰጥበት ሰዓት እስኪደርስ ማለት ነው። ሰላም፣ እንዴት ናችሁ? ሰላም፣ እንዴት ነህ ኤርሚ? እግዚአብሔር ይመስገን። እንዴት ነሽ? ኤርሚያስ በጋሻው ይባላል ከኢቢኤስ ቴሌቪዥን። ሀገራዊ ምክክሩ አሁን ላይ የተለያዩ ሀሰተኛ መረጃዎች ይነዙበታል። እንደ ኢቢኤስ ቴሌቪዥን ለተመልካቾቻችሁ ከዚህ መረጃዎችን በማድረስ እንዲሁም ሀሰተኛ መረጃዎችን በመመከት ረገድ ምን እየሰራችሁ ነው የሚለውን ንገረኝ። የተለያዩ መረጃዎች በተለይ ደግሞ ቦታው ላይ ኦን ደ ግራውንድ የሌሉ ሰዎች በርካታ መረጃዎችን ሲያሰራጩ እንመለከታለን። እኛ ግን እዚህ ቦታው ላይ ኮሚሽኑ በየጊዜው የሚሰጣቸውን ወቅታዊ መረጃዎች ወደ ተመልካች እናደርሳለን። ከዛ በተጨማሪ ደግሞ ከ4 ሺዎቹ ተሳታፊዎች መካከል መሬት ላይ ምን እየሆነ እንዳለ የሚያውቁት ከነሱ በላይ ስለ ፕሮሰሱ የሚያውቅ ሰው የለም። በተለያዩ ዜናና ዘገባዎቻችን ተሳታፊዎችን ምንድነው እየሆነ ያለው፣ ውጪ እንደዚህ እየተባለ ነው፣ እናንተ ደግሞ ምን ትላላችሁ፣ የጉዳዩ ባለቤቶች እየተሳተፋችሁ ስለሆነ የሚል ጥያቄዎች እያቀረብንላቸው ተከታታይ ዘገባዎችን ወደ ተመልካች እያደረስን ነው። ተመልካቾች እዚህ ውጭው ላይ ደግሞ የዜና ሰዓት የደረሰባቸው የተለያዩ ሚዲያዎች እየተዘጋጁ ቀጥታ ስርጭት ለመስጠት መረጃዎችን ለመስጠት እየተዘጋጁ ነው። እዚህ አጠገቤ የኢዜአ ጋዜጠኛ መልካሙ አብደታ ይገኛል። እንደምን አለህ መልኬ? እንደምን አለሽ? ሰላም ነሽ? አለ ይመስገን። በተለይ አሁን ላይ ምክክሩ ከተጀመረ በኋላ ሀሰተኛ መረጃዎች በስፋት ማህበራዊ ድረገጾች ላይ እየተሰራጩ ነው። እንደናንተ ተቋም ሀሰተኛ መረጃዎችን ከመመከት ረገድ ምን እየሰራችሁ ነው የሚለውን አጠር አድርገህ ንገረኝ። እዚህ እየተደረገ ያለው ንግግር ነው እየተደረገ ያለው፣ ውሳኔ አይደለም፣ ምክክር ነው እየተደረገ ያለው። እያንዳንዱ አጀንዳ ላይ ሰዎች ይመካከራሉ። በ10 ሆነው በ50 ሆነው እያደገ ሰዎች ሀሳባቸውን በነጻነት እንዲናገሩ፣ ሀሳባቸውን በነጻነት እንዲያወጡ፣ አካታችነትን፣ አሳታፊነትን ማዕከል ባደረገ ሁኔታ እየተሰራ ስለሆነ ይህ አካሄድ ምን ይመስላል፣ ሰዎች እንዴት ነው እየተነጋገሩ ያሉት፣ በምን አይነት ሁኔታ ነው፣ ምን ያህል አካታች ነው የሚለውን ነገር ለህዝብ እያሳየን ነው። ተመልካቾች የፋና ሬዲዮ ጋዜጠኛ ስንታየው አበበ ጋ ነው አሁን የሚገኘው። አጠቃላይ የምክክሩን ሂደት በምን መልኩ ለአድማጮቻችሁ እየዘገባችሁ ነው? የምክክር ኮሚሽኑን ዓላማና እየሰራችሁ ያለውን ስራ በተለይም ደግሞ ተመካካሪዎች ባላቸው ቆይታ እየተነሱ ያሉ ሀሳቦች ምን ይመስላሉ፣ በሀገር ግንባታ ላይ ያላቸው ድርሻስ ምን ይመስላል የሚለውን እውነተኛ እዚህ ያለውን ውጭ ያለውን ሳይሆን እዚህ ያለውን ትክክለኛ ስሜታቸውን ለህብረተሰቡና ለአድማጩ ለማድረስ ጥረት እያደረግን እንገኛለን። ሀገራዊ ምክክሩ ሲቀጥል የተለያዩ ርዕሰ ጉዳዮች ላይ በየቀኑ ከ50፣ 250፣ 500 በሚሆኑ ቡድኖች በሚሆኑ ስብስቦች ተመካካሪዎች ምክክራቸውን ያደርጋሉ። አሁንም የሚዲያዎች ሚና ምንድነው የሚለውን ጉዳያችንን አልጨረስንም። እዚህ አጠገቤ የኦቤን ጋዜጠኛ አዱኛ ቱሳ አለ። እንደምን አለ? ሰላም ነው ይመስገን። ዜጋው ወይ ደግሞ እዚህ ምክክር ላይ እድሉን አግኝቶ ወይ ደግሞ በአጋጣሚ ያልተገኘው የኢትዮጵያ ሕዝብ መረጃዎችን በምን መልኩ ነው ሊቀበል የሚገባው? በምን መልኩ ሊያጠራ ይገባል ትላለን? ህዝቡ ከሚዲያ ከተሳታፊዎቹ አፍ የሚወጣ ነገር መከተል አለባቸው እንጂ በሶሻል ሚዲያ ላይ የሚወጡ ነገሮች እኛም እናያለን፣ እሱን መከተል የለባቸውም ነው የሚለው። ግሪን ለገሲ ወተን ተከልን ችግኝ አይደል? ችግኝ ስንተክል ምን ጠብቀን ነው? ግሪን ነገር ይወጣል ብለን ነው። ስለዚህ የዘራነውን ነው የምናጭደው።
መልካም ነገር ላጭድ ከፈለኩኝ መልካም ነገር ነው ምዘራው። ስለዚህ መልካም ነው ያልኩትን ነገር ማባዛቱ ላይ ነው ችግሩ። ስለዚህ እኔ የምለው አንድ እሱን መተው ነው። ሁለተኛ በራስ ሐሳብ፣ በራስ አመለካከት፣ በራስ እይታ ነገሮችን መርምሮ ማወቅ ያስፈልጋል አይደለም። ሰው ስላለኝ አብሬ መሄድ ከሆነ የራሴ እይታ፣ የራሴ አስተሳሰብ በራሴ መቆም አይደለሁም ማለት ነው። ስለዚህ ሰው ሲሰማ ማመዛዘን መቻል አለበት። የጋራ ማንነት ተሰርቶ የሚያልቅ ነገር አይደለም። ሁሌም እየተሰራ እያደገ የሚሄድ ነው። የጋራ ማንነት እየተገነባ የሚሄደው ደግሞ በጋራ ግብ ዙሪያ በመረባረብ ነው። በምክክሩ ሂደት የሚደረገው ሀገርን የመስራት ርብርብ ለነገ ትልቅ ተስፋን እየሰጠ ቀጥሏል። ለዘመናት የዘለቀውን ግትር አቋም ወደ ጎን በማለት ሀገራዊ ምክክሩን በአዲስ ተስፋ ለመቀየር ተስማምተናል አሉ የተለያዩ የፖለቲካ ፓርቲ ተወካዮች። ባለፉት የፖለቲካ ውጥረቶች እኔ ያልኩት ብቻ ይሆን የሚለው ግትር አቋም የሀሳብ ምህዳሩን ሲያጠበው ቆይቷል። አሁን ግን የፖለቲካ ፓርቲዎች ከጠመንጃ ይልቅ ሀሳብን አስቀድመው ወደ አንድ ጠረጴዛ መጥተው በግልጽ ለመወያየትና የተለየ ሀሳብን ለማስተናገድ መወሰናቸውን ተናግረዋል። ህይወት አበበ ዝርዝር አላት። ሀገራዊ የምክክር ጉባኤው ወደ ወሳኝ ምዕራፍ ተሸጋግሯል። ስልታዊ ቡድኖች በአጀንዳዎች ላይ እያደረጉት ያለው ውይይት እየተጠናቀቀ በቃለ ጉባኤ 500 ተመካካሪዎች ወደ አቀፈው 8 ቡድኖች አጀንዳዎችን የማቅረብ ሂደት ላይ ይገኛሉ። ለዛሬ አብረውን የቆዩት በዚህ ምክክር ላይ እየተሳተፉ ያሉ የተለያዩ የፖለቲካ ፓርቲ ተወካዮች ናቸው። እንተዋወቃቸው። ኢንጂነር ሱራፌል ሸቱ እባላለሁ፣ የህዳሴ ፓርቲ ምክትል ፕሬዚዳንት። ሀብቱ ኪሮስ እባላለሁኝ፣ የስምረት ዴሞክራሲያዊ ፓርቲ ምክትል ፕሬዚዳንት ነው። መሰለ እባላለሁ፣ ከራያ ራዩማ። አብዱሰላም ሸንገል እባላለሁ፣ የመጣሁት ከቤኒሻንጉል ጉሙዝ ክልል ነው። የወከልኩት የፖለቲካ ፓርቲዎች ከጠመንጃ ይልቅ ሀሳብ ለዘመናት የዘለቀውን እኔ ያልኩት ብቻ ይሁን የሚል ግትር አቋም የፖለቲካ ፓርቲዎች በሰጥቶ መቀበል መርህ ወደ አንድ ጠረጴዛ መጥተዋል። ምክክር ስሙ እንደሚገልጸው የውይይትና የመነጋገር ውጤት ነው። ምክክሩ ምዕሉ እንዲሆን ካስፈለገ ይህ የሰጥቶ መቀበል መርህ በአግባቡ ሊተገበር ይገባል። የቀደመው የፖለቲካ ባህላችን እኔ ያልኩት ብቻ ይሁን የሚል ግትር አቋም ላይ የተመሰረተ መሆኑ የሀሳብ ምህዳሩ እንዲጠብ ምክንያት ሆኖ አልፏል። አሁን ግን ከጠመንጃ ይልቅ ሀሳብን ያስቀደሙ የፖለቲካ ፓርቲዎች በግልጽ ለመወያየትና የተለያየ ሀሳብን ለማስተናገድ ወደ አንድ ጠረጴዛ መጥተዋል። ሀሳብ ጎልቶ ሲወጣና ሁሉም ሀሳብ ቦታ ሲያገኝ የኢትዮጵያ ነገ በተሻለ መሰረት ላይ እንዲቆምና እንዲጸና ወርቃማ እድል መሆኑን የፓርቲዎቹ ተወካዮች ያምናሉ። እስካሁን ስንጓዝበት የነበረበት መንገድ በራሱ የስተት መንገድ ስለነበረ በሰላም መንገድ ተነጋግረን የአንዱን ሀሳብ ተቀብለን አንዳችንን ሀሳብ ሼር ለማድረግ ያለው ውጣ ውረድ በጣም ችግር ነበረው። በጣም ባለፉት 2-3 ሳምንታት ውስጥ የነበረን ውይይት ላይ እንዴት አድርገን ነው ሀሳብ የምንቀበለው? ይሄ እዚህ ሀሳብ ለኔ ከብዶኛል የሚል ሁኔታዎች ነበሩ። እየተግባባን እየተወያየን ስንመጣ ግን ምክክር የብዙ ችግሮችን መፍቻ ቁልፍ እንደሆነና እንዴት አድርገን ነው ሀሳባችንን የምናዘልቀው ለሚቀጥለው ትውልድ መሰረት የምንጥልበት ወደሚል የመግባባት የሚመስል አውድ ላይ ደርሰናል። የፖለቲካ ፓርቲዎች የቢዝነስ ማዕከላት አይደሉም። የዜጎች ፍላጎት ህጋዊና ስርዓት ባለው መንገድ ሳይንሳዊ በሆነ መንገድ ተንትነው ለዜጎች ጥቅም የሚሆኑ ሀሳቦች የሚያመነጩ ተቋማት ናቸው። ለኔ የፖለቲካ ፓርቲዎች በዚህ ላይ መሳተፋቸው ለነሱ ለተቋማቱ ራሱ ጠቃሚ ነው ብዬ አስባለሁ። ሁሉ ነገር በጠረጴዛ ዙሪያ እንድንመካከር በጠረጴዛ ዙሪያ ከአፈሙዝ ይልቅ ከኔጌቲቭ ጥላቻ ይልቅ በሀሳብ ልዕልና እንድናምን ያደረገበት ሁኔታ ነው ያለው። ማንኛውም ሰው የተለያየ ሀሳብ ያቀርባል፣ የተለያየ አመለካከት አለው፣ የተለያየ ፍላጎት አለው። ይህ የተለያየ ፍላጎት የተለያየ ሀሳብ በነጻነት የሚያወራበት በነጻነት እድሉን አግኝቶ ፍላጎትን በሀሳብ ልዕልና የሚጭንበት እድል ነው ያለው። መደማመጥ ራሱ ያለበት ሁኔታ ነው። ካልተደማመጥ ለውጥ ስለማይመጣ ማለት ነው። ሀገርን ባስቀደመ መልኩና ሀገርን አሸናፊ ለማድረግ ያለ ጤናማ ክርክርና በነጻ ሀሳብን ማንሸራሸር የዲሞክራሲ መሰረት እንጂ የጥል ምክንያት ሊሆን አይገባም። ሲፈራ የነበረ ለማንሳት ሀሳቦቹን ነጻነት ሲያጣ የነበረ ሲሸማቀቅ የነበረ ዛሬ እዚህ ጋር መጥቶ በነጻነት ያለምን መሸማቀቅ ያለምን መሳቀቅ ሀሳቡን በነጻነት ይገልጻል። ምክንያቱም ውስጡ ላይ ከማህበረሰቡ ከሱ ጀርባ ብዙ ሰዎች አሉ፣ ብዙ ህዝብ አለ። የዛን ህዝብ ፍላጎት ነው እዚህ ጋር በነጻነት እየገለጸ ያለው። መጀመሪያ ላይ የተለያዩ ሀሳቦች ነው ሲነሱ የነበሩት። በውይይት ሂደት ግን አንዳንድ ሰዎች ከግንዛቤ ማነስም ያነሷቸውን ሀሳቦች ወደ ትክክለኛው ሳይንሳዊ ግልጽ ወደ ሆኑ ሀሳቦች የመሳብና የመሄድም ሀሳባቸውን የማንሳት ሁኔታን ተስተውለዋል፣ አይተነዋል። ሀሳቦቹ በሙሉ ሁለት ጫፍ የረገጡ የሚመስሉ ሀሳቦች ወደ መሀል ለማምጣት ጥሩ እድል ፈጥሯል። በጣም ደስ ያለኝ ደግሞ አፕሮቹ በጣም ሳይንሳዊ ነው።
መሳሪያ ይዘው የሚታገሉ አካላቶች ሀሳብ ወይም ደግሞ አለን እኛ የምንወክለው ማህበረሰብ እኔ ይሄ ጥያቄ አለው ላለፉት በርካታ ዓመታት በዚህ ህግ መሰረት መብትነቱ ተነፍጓል ብለው ነው አንዳንዶቹ አንግበው ወደ ጫካ የገቡትና እየታገሉ የሚገኙት። እነዚህ እነሱ ሳይነሱት የነበረው ሀሳቦች በአንድም በሌላ መልኩ እዚህ እየተመለሰላቸው ነው የሚገኙት። ሌላው ከዚህ ምክክር በኋላ ህዝቡ የሚፈለገው መግባባት ላይ ይደርሳል የሚል እምነት አለኝ። ያንን ህዝብና ያንን ማህበረሰብ መሰረት አድርገሽ ጫካ ስትታገይ የሚከተልሽና የሚደግፍሽን ሰውም ታጫዋለሽ። ጥያቄ ተመልሶልኛል፣ ለምንድን ነው ጫካ የምገባው? ለምንድን ነው የመማር መብቴን የምትነክፈኝ ይላል። የመስራት መብቴን ለምንድን ነው የምትነክፈኝ ይላል። መልሶ ራሱን በራሱ ነው የሚገርፈውና ይሄ ኃይል አሁንም ቆም ብሎ በማሰብ ወደ ውይይት ወደ ምክክር መምጣት አዋጭ ነው ብዬ ነው የማስበው። ኢትዮጵያን ለማጽናት እየተካሄደ ያለው ምክክር ህዝቦቿን ወደ ተሻለ የመግባባት ደረጃ እንደሚያሸጋግርም ይጠበቃል። ያነጋገርናቸው ተመካካሪዎች እምነትም ይኸው ነው። እንግዲህ ውጤቱ ከዚህ ውይይት የምንጠብቀው አፈጻጸም የተሻለ ደረጃ ላይ እንደርሳለን ብዬ ነው የማስበው። ምናልባት አሁን የጀመርነው ውይይት በአንድ ጊዜ በኢትዮጵያ ውስጥ ያሉትን ችግሮችን ይቀርፋል ብዬም አላስብም። ግን በተወሰነ መልኩ በእያንዳንዱ ዘርፍ ላይ የነበሩብንም ከፍተኛ ችግሮችን በተወሰነ መልኩ በሂደት እየቀረፍ ህብረ ብሔራዊ የሆነ አገር እንገነባለን ብዬ ነው የማስበው። ለምሳሌ እኛ ጋር እንዳለው አይነት ትግራይ ውስጥ እንዳለው በጦርነት የተፈጠረ ጭንቅላት ጀግንነትን በጦር ሜዳ ላይ ብቻ ነው የሚለካው። አንድ የሆነ ተራራ በመያዝ ነገ ልትለቀው ትችላለህ። ያንን ተራራ አንድ የሆነ ቦታ ይዘ በመምጣት እንደዚህ አይነቱ ጀግንነት ለኔ ተገቢ ነው ብዬ አልወስድም። በፍጹም ተገቢ አይደለም። መጫወቻ አይደለም ጦርነት፣ የሰው ህይወት መጫወቻ አይደለም። ስለዚህ ምንድነው ማለት የምፈልገው ኃይልን መጠቀም የሚፈቅድ ኢንቫይሮንመንት አለመፍጠር ትልቁ ነገር ነው። ተስፋ ቆርጦ የነበሩ ሰዎች፣ ግለሰቦች፣ ቡድኖች፣ ህዝቦች ተስፋቸው ትልቅ ነው። ጫካ ላይ አይተነዋል። እኛም በዛ ውስጥ ስለነበርን አያዋጣም፣ ህዝብ ነው የሚጎዳው። አፈሙዝ ዘላቂ ሰላም አይመጣም። ሀገራዊ ምክክር የሁሉም ወገኖች ሀሳብ የሚደመጥበትና የልሂቃን ሚናም ወደ ወርቃማው አማካይ መምጫ መንገዱን ፍለጋ ላይ የሚያተኩርበት ሂደት ነው። የፖለቲካ ፓርቲ ተወካዮችም ቀድሞ ከሚታወቁበት እኔ ያልኩት ካልሆነ ሞቼ ይገኛለሁ የሚለውን ግትር አቋም ትተው በሰጥቶ መቀበል መርህ ከተጓዙ በምክክሩ ላይ የተሰነቀው ተስፋ ተሳክቶ ሀገርን ያጸናል፣ ኢትዮጵያንም አሸናፊ ያደርጋታል። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። አይደለም አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። ይህን ኦፖርቹኒቲ መጠቀም እንድትችሉና የነገዋን ኢትዮጵያ ተስፋ እንድታለመልሙ ታላቅ ትህትና ልጠይቃችሁ እፈልጋለሁ። መፍጠን ከቻል ተክተን ከሰራን እስከ 7 ሚሊዮን እናሳድገው እንችላለን።
እናንተስ የ7 ሚሊዮኑ አካል ናችሁ? ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። የውጭ ዜና። የኢቦላ ቫይረስ በዲሞክራቲክ ሪፐብሊክ ኮንጎ በአሳሳቢ ሁኔታ እየተዛመተ ይገኛል። ከሁለት ወራት በፊት በኮንጎ የተከሰተው የኢቦላ ቫይረስ ወረርሽኝ በአሳሳቢና ባልተጠበቀ ሁኔታ በሀገሪቱ እየተዛመተ ነው ሲል ድንበር የለሽ የሐኪሞች ቡድን አስታውቋል። እስካሁን 4000 የሚሆኑ ሰዎች በቫይረሱ መያዛቸው የተረጋገጠ ሲሆን ቁጥራቸው ከ1600 በላይ የሚጠጉ ሰዎችም ሕይወታቸው ማለፉ ተገልጿል። ወረርሽኙ 44 በመቶ ለህልፈት የሚዳረግበት ደረጃ ላይም ይገኛል። በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በሀገሪቱ ታሪክ የከፋው መሆኑን የዓለም ጤና ድርጅት አስታውቋል። በዚህ ምክንያት በሀገሪቱ እየተባባሰ የመጣውን የኢቦላ ወረርሽኝ ለመከላከልና የሕክምና አቅምን ለማጠናከር ታስቦ በሰሜን ምስራቅ በምትገኘው ቡኒያ ከተማ አዲስና ትልቅ የኢቦላ ማገገሚያ እየተሰራ ነው ተብሏል። እንደ አውሮፓውያኑ አቆጣጠር ከ2018 እስከ 2020 በታየው የኢቦላ ወረርሽኝ ወደ 3500 የሚጠጉ ሰዎች በቫይረሱ ተይዘው 2300 የሚደርሱ ሰዎች ደግሞ ሕይወታቸው ማለፉ ይታወሳል። ከሰው ወደ ሰው የሚተላለፈው ኢቦላ ባለፉት 50 ዓመታት በአፍሪካ የ15000 ሰዎችን ሕይወት መንጠቁን ፍራንስ 24 ዘግቧል። ወደ ስፖርት ስንሻገር አርሰናል ብሩኖ ጊማርሼን ለመሸጥ ተስማምቷል። ሰሞኑን የአርሰናልን የዝውውር ጥያቄ ውድቅ ያደረገው ኒውካስትል ዩናይትድ የኋላ ኋላ ከስምምነት ደርሷል። መድፈኞቹ ለተጫዋቹ ዝውውር 75 ሚሊዮን ፓውንድ ሂሳብ ለመክፈል ከኒውካስትል ጋር ከስምምነት ደርሷል። ብራዚላዊ አማካይ በቀጣይ የጤና ምርመራ በማድረግ አርሰናልን በይፋ ይቀላቀላል ተብሎ ይጠበቃል። ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። አልጋነሽ ተካ ዜናዎቹን እየመራው ከእናንተ ጋር ቆይታ አድርጌያለሁ። ስለተከታተላችሁ እናመሰግናለን።